ዓለም አቀፍ ፖለቲካ በቋሚ ወዳጅነት ላይ ሳይሆን በቋሚ ጥቅም ላይ የተመሰረተ ነው። ዛሬ በአፍሪካ ቀንድ ላይ የምናየው አዲስ ክስተት ደግሞ ይህንን ሀቅ በግልጽ ያሳየናል። ቱርክ ይህች የኦቶማን ግዛትን ታሪክ አሻራ ያዘለች ሀገር አሁን በ21ኛው ክፍለ ዘመን በአዲስ መልክ ወደ ቀጠናው ተመልሳለች። ነገር ግን አመጣጧ እንደቀደመው በወረራ ሳይሆን ሀብትን በደህንነት መለወጥ ወይንም ሪሶርስስ ፎር ሴኩሪቲ በሚል እጅግ ስልታዊ በሆነ ቀመር ነው። በሊቢያ የጀመረው በሶማሊያ የቀጠለውና በኢትዮጵያ የደረሰው የቱርክ ግስጋሴ የአፍሪካ ቀንድን የፖለቲካ ካርታ እየቀየረው ይገኛል። ዛሬ በልዩ ጥንቅራችን ቱርክ እንዴት የምስራቅ አፍሪካ ቁልፍ ሆና ብቅ አለች፣ የኢትዮጵያና የቱርክ ስልታዊ ጋብቻ ወዴት ያመራል፣ ሶማሊያና ኢትዮጵያን የሚያስማማው የአንካራ ሂደት ውጤት ምን አመጣ፣ የሚሉትን ወቅታዊ መረጃዎችን እያጣቀስን በዝርዝር እንመለከታለን። ቱርክ በሜዲትራኒያንና በአፍሪካ ቀንድ የምትከተለው ስልት ሀብትን በደህንነት መለወጥ ይባላል። ይህ ስትራቴጂ በተለይ በሊቢያና በሶማሊያ ላይ በግልጽ ይታያል። በሊቢያ ቱርክ በ2019 የጀመረችውን የባህር ወሰን ስምምነት በ2025 አዲስ ምዕራፍ ላይ አድርሰዋለች። በሰኔ 2025 ከሊቢያ ብሔራዊ የነዳጅ ኮርፖሬሽን ጋር በተፈረመው አዲስ ስምምነት መሰረት ቱርክ በአራት ዋና ዋና የባህር ክልሎች ላይ የነዳጅና የጋዝ ፍለጋ የማድረግ ብቸኛ መብት አግኝታለች። ወደ አፍሪካ ቀንድ ስንመጣ ደግሞ ጉዳዩ ይበልጥ ጥልቅ ይሆናል። በ2024 እና 2025 ቱርክ ከሶማሊያ ጋር የ10 ዓመት የባህር ደህንነት ስምምነት ፈራርማለች። በዚህ ስምምነት መሰረት ቱርክ የሶማሊያን ባህር ከወንበዴዎችና ከውጭ ስጋቶች ትጠብቃለች። ነገር ግን ይህ ጥበቃ በነፃ አይደለም። በምላሹ ቱርክ በሶማሊያ ባህር ውስጥ ከሚወጣው ነዳጅና ጋዝ እስከ 90% ድረስ የሚሆነውን ወጪዋን ለመሸፈን የመውሰድ መብትን አግኝታለች። በተጨማሪም የሶም ቱርክ ስምምነት ቱርክ የሶማሊያን እጅግ የበለጸገ የአሳ ሀብት እንድትቆጣጠርና የአሳ ማጥመድ ፍቃድ የመስጠት ብቸኛ ስልጣን እንድትይዝ አስችሏታል። ቱርክ ከአፍሪካ ቀንድ ሀገራት ጋር ካላት ግንኙነት ሁሉ ግን የኢትዮጵያ ጉዳይ ለየት ያለና ስልታዊ ነው። ለቱርክ ኢትዮጵያ የኢኮኖሚ መተንፈሻና የቀጠናው የፖለቲካ ማዕከል ናት። ለኢትዮጵያ ደግሞ ቱርክ ያለምንም ቅድመ ሁኔታ ወታደራዊ ቴክኖሎጂና ኢንቨስትመንት የምታቀርብ ታማኝ ወዳጅ ሆናለች። በወታደራዊ መስክ የቱርክ ሰው አልባ አውሮፕላኖች ወይንም ድሮኖች በኢትዮጵያ ታሪክ ውስጥ ጥልቅ አሻራን አሳርፈዋል። የ2025 የታዩ መረጃዎች እንደሚያመለክቱት ኢትዮጵያ የድሮን አቅሟን ይበልጥ በማዘመን የቅርብ ጊዜዎቹን የቱርክ ቴክኖሎጂዎች ታጥቃለች። ነገር ግን ትብብሩ በድሮን ብቻ አያበቃም። ቱርክ የኢትዮጵያን ባህር ኃይል ከመሰረቱ ለመገንባት በስልጠናና በመሳሪያ አቅርቦት ቀዳሚውን ሚና የተጫወተች ነው። በ2025 በሺዎች የሚቆጠሩ የኢትዮጵያ ባህር ኃይል አባላት በቱርክ ወታደራዊ አካዳሚዎች ከፍተኛ ስልጠና መውሰዳቸው መረጃዎች ያሳያሉ። በኢኮኖሚው ዘርፍ ደግሞ ቱርክ በኢትዮጵያ ውስጥ ከቻይና ቀጥላ ሁለተኛዋ ትልቅ ባለሀብት ሆናለች። በአሁኑ ወቅት ከ2.5 ቢሊዮን ዶላር በላይ የቱርክ ኢንቨስትመንት በኢትዮጵያ ምድር ላይ ይገኛል። በመቶዎች የሚቆጠሩ ኩባንያዎች በ10 ሺዎች ለሚቆጠሩ ኢትዮጵያውያን የሥራ ዕድል ፈጥረዋል። በሌላ በኩል ደግሞ እንደ አውሮፓውያኑ አቆጣጠር በ2024 መጀመሪያ ላይ ኢትዮጵያ ከሶማሊላንድ ጋር የተፈራረመችው የመግባቢያ ስምምነት በአፍሪካ ቀንድ ላይ ትልቅ ዲፕሎማሲያዊ ማዕበል አስነስቶ ነበር። በዚህ አስቸጋሪ ወቅት ነበር ቱርክ እንደ ብቸኛ ታማኝ አስታራቂ በመሆን የአንካራ ሂደት ወይንም ዘአንካራ ፕሮሰስ የተሰኘውን የሽምግልና መድረክ የጀመረችው። በ2025 የአንካራ ሂደት ወደ ተጨባጭ ውጤት አምርቷል። ቱርክ ያቀረበችው መፍትሄ አሸናፊ ወይንም ዊን ዊን የሚባለው ነው። ይህም ኢትዮጵያ በሶማሊያ ሉዓላዊነት ስር ያሉ ወደቦችን በልዩ የንግድ ስምምነት እንድትጠቀም፣ በምላሹ ደግሞ ሶማሊያ ከኢትዮጵያ ከፍተኛ የኢኮኖሚ ጥቅምና የደህንነት ዋስትና እንድታገኝ የሚያስችል ነው። ቱርክ በዚህ ሂደት ውስጥ እንደ ዋስትና ሰጪ ወይንም ጋረንተር በመሆን በሁለቱ ሀገራት መካከል የሚደረጉ ስምምነቶች በተግባር መተርጎማቸውን ትቆጣጠራለች። በአሁኑ ወቅት በዓለም አቀፍ ገበያ ላይ አንድ አዲስ ክስተት እየታየ ነው። ይኸውም የቱርክ ግዙፍ ኢንዱስትሪ ባለቤቶች ፋብሪካዎቻቸውን ከአንካራና ኢስታንቡል ነቅለው ወደ ተለያዩ ሀገራት እያዘዋወሩ መሆናቸው ነው። ምክንያቱ ደግሞ ግልጽ ነው። በቱርክ ውስጥ የሰው ኃይል ደሞዝና የማምረቻ ወጪ እየጨመረ በመምጣቱ ነው። እነዚህ ኩባንያዎች ለመዳረሻነት ከመረጧቸው ሀገራት መካከል ደግሞ ኢትዮጵያ
አንዷ ናት። ይህ ሽግግር ለሁለቱም ሀገራት ጃክፖት ነው። ለኢትዮጵያ የሥራ ዕድልና የቴክኖሎጂ ሽግግር ሲያመጣ፣ ለቱርክ ደግሞ ምርቶቿን ሜድ ኢን ኢትዮጵያ በሚል ስም ወደ አሜሪካና አውሮፓ ገበያ ያለ ቀረጥ ለማስገባት ያስችላታል። በተጨማሪም ቱርክ በየብስ ላይ በድሮን ቴክኖሎጂ የፈጠረችውን አብዮት አሁን ደግሞ ወደ ባህር አዛውራለች። በ2025 የቱርክ የባህር ኃይል በኤደን ባህረ ሰላጤ ላይ እንደ ULAQ ያሉትን አዳዲስ ሰው አልባ የጦር ጀልባዎችን ኔቫል ድሮንስ በስፋት እያሰማራች ትገኛለች። እነዚህ ቴክኖሎጂዎች የሁቲዎችን ጥቃትና የባህር ወንበዴነት ስጋት ለመከላከል ወሳኝ ሆነዋል። በተጨማሪም በ2025 የታየው ሌላው አስገራሚ ክስተት የነዳጅ ቧንቧ መስመር ግንባታ ጥናት ነው። ቱርክ፣ ሶማሊያና ኢትዮጵያ አንድ ታሪካዊ ፕሮጀክትን እያጠኑ ይገኛሉ። ይህም ከህንድ ውቅያኖስ የባህር ዳርቻ ተነስቶ የሶማሊያን ምድር አቋርጦ በቀጥታ ወደ ኢትዮጵያ የኢንዱስትሪ ማዕከላት ነዳጅ የሚያደርስ የቧንቧ መስመር ነው። ይህ ፕሮጀክት ተግባራዊ ከሆነ ኢትዮጵያ ነዳጅን በግማሽ ዋጋ የምታገኝበት እድል ይፈጥራል። የፓይፕላይን ወይንም የቧንቧ መስመር ሀሳቡ በኤክስፐርቶችና በዲፕሎማሲያዊ ምንጮች ዘንድ በስፋት ቢጠቀስም ፕሮጀክቱ በአሁኑ ወቅት በጥናትና በሀሳብ ደረጃ ላይ ያለ እንጂ ግንባታው የተጀመረ ኦፊሳላዊ ፕሮጀክት አይደለም። የሶስቱ ሀገራት የፖለቲካ ግንኙነት መረጋጋት ለፕሮጀክቱ ተግባራዊነት ወሳኝ ነው። በተጨማሪም የቀድሞው የቱርክና የባህረ ሰላጤው ሀገራት ሳውዲና ኤምሬትስ ፉክክር አሁን ወደ ጥንቃቄ የተሞላበት ትብብር አድጓል። አሁን የታየው አዲስ ስልትም የቱርክ ጉልበት በባህረ ሰላጤው ገንዘብ የሚል ነው። በኢትዮጵያ የሚገነቡ ግዙፍ ፕሮጀክቶች በቱርክ መሐንዲሶች ታቅደው በኤምሬትስና በሳውዲ ፈንድ ሲደረጉ ማየትም የተለመደ ሆኗል። ቱርክ በአፍሪካ ቀንድ የጀመረችው ጉዞ ከረዳትነት ወደ አጋርነት፣ ከአጋርነት ደግሞ ወደ ቀጠናዊ መሪነት አድጓል። የኢትዮጵያ የባህር በር ጥያቄ፣ የኢንዱስትሪ ሽግግሩና የነዳጅ ቧንቧ መስመሩ ሁሉም የሚያመላክቱት አንድ ነገር ነው። የአፍሪካ ቀንድ የወደፊት እጣ ፋንታ ከአንካራ ዲፕሎማሲ ጋር በጥብቅ የተቆራኘ መሆኑን ነው። እናንተስ የቱርክ ተጽዕኖ በቀጠናው መጨመሩ ለኢትዮጵያ ዘላቂ ጥቅም ያመጣል ብላችሁ ታስባላችሁ ወይ? ጥያቄያችን ነው። ሀሳባችሁን በኮመንት አጋሩን። እኔ ግን የቱርክን ስልታዊ እንቅስቃሴ ከታሪክ ከወታደራዊ ዶክትሪንና ከቀጠናዊ ስጋቶች አንጻር ልመልከት። ቱርክ በአሁኑ ወቅት በአፍሪካ ቀንድ የምታደርገው እንቅስቃሴ በአጋጣሚ የመጣ ሳይሆን ማቪቫታን ወይንም ሰማያዊ ሀገር በሚባለው ወታደራዊ ዶክትሪን የሚመራ ነው። ይህ ዶክትሪን ቱርክ በዙሪያዋ ባሉ ባህሮች ማለትም በሜዲትራኒያን፣ በኤጂያንና በጥቁር ባህር ላይ ያላትን ተጽዕኖ ወደ ቀይ ባህርና ህንድ ውቅያኖስ የማስፋት ስትራቴጂ ነው። ማቪቫታን ሰማያዊ ሀገር የቱርክ የባህር ላይ የበላይነት ስትራቴጂ። ማቪቫታን ቱርክኛ ቃል ነው ወይም በግርድፍ ትርጉሙ ሰማያዊ ሀገር የሚለውን ቃል ይወክላል። ቱርክ በዙሪያዋ ባሉ ባህሮች ላይ ያላትን ሉዓላዊነትና የጥቅም ክልል የምታስከብርበትን ዘመናዊ ወታደራዊና ጂኦፖለቲካዊ ዶክትሪንን ያመለክታል። ይህ ጽንሰ ሀሳብ ቱርክ ከየብስ ድንበሯ ባለፈ በሜዲትራኒያን፣ በኤጂያንና በጥቁር ባህር ላይ ያላትን የይገባኛል ጥያቄ በጽኑ መሰረት ላይ ያሳረፈ ነው። የሰማያዊ ሀገር ዶክትሪን ዋና ሀሳቤ የሀገር ድንበር በየብስ ላይ ብቻ እንደማያበቃ የሚያምን ነው። እንደ ዶክትሪኑ ገለጻ ቱርክ በባህር ዳርቻዎቹ አቅራቢያ ባሉ ሰፋፊ የውሃ አካላት ላይ ሙሉ የኢኮኖሚና ወታደራዊ ቁጥጥር ሊኖራት ይገባል። ይህ የይገባኛል ክልል ወደ 462,000 ካሬ ኪሎ ሜትር የሚጠጋ የባህር ስፋትን ያጠቃልላል። ይህ ጽንሰ ሀሳብ ለመጀመሪያ ጊዜ በ2006 እንደ አውሮፓውያኖች አቆጣጠር በአድሚራል ሰም ጎርዴንዝ የቀረበ ቢሆንም በፕሬዝዳንት ረሲፕ ጣይብ ኤርዶጋን መንግስትም ከፍተኛ ትኩረት አግኝቶ ተግባራዊ መሆን የጀመረው ከቅርብ ዓመታት በኋላ ነው። ዶክትሪኑ ቱርክ በዓለም አቀፍ መድረክ ያላትን የቀድሞ ታላቅነት ለመመለስ ከምታደርገው ጥረት ጋር በቀጥታ የተያያዘ ነው። ስትራቴጂው በምስራቅ ሜዲትራኒያን ባህር ስር የሚገኘውን ሰፊ የተፈጥሮ ጋዝና የነዳጅ ክምችት የመጠቀም መብትን ማረጋገጥ፣ ቱርክ የራሷን የጦር መርከቦች፣ ሰርጓጅ መርከቦችና ሰው አልባ አውሮፕላኖች ወይንም ድሮኖችን በማምረት የባህር ኃይሏን በዘመናዊ መሳሪያ ማጠናከር፣ እንዲሁም ግሪክና ቆጵሮስ በባህር ክልል ስም ቱርክን በጠባብ የባህር ዳርቻዎች እንዳይገድቧት መከላከልና በሊቢያና በሶማሊያ በኩል ያላትን ስትራቴጂካዊ መገኘት ማጠናከርን ዋና ዓላማዎቹ አድርጎ የሚንቀሳቀስ ነው።
ይህ ዶክትሪን ቱርክን ከጎረቤቶቿ በተለይም ከግሪክና ከአውሮፓ ህብረት ጋር ውጥረት ውስጥ እንድትገባ አድርጓታል። ቢሆንም ቱርክን ስትራቴጂ እንደ ብሔራዊ ደህንነት ጉዳይ ስለምትመለከተው በባህር ላይ የምታደርገውን ወታደራዊ እንቅስቃሴና የተፈጥሮ ሀብት ፍለጋ በከፍተኛ ሁኔታ ቀጥላበታለች። በአጠቃላይ ማቪቫታን ቱርክ ራሷን እንደ ቀጠናዊ የባህር ኃይል ግዙፍ ሀገር ለመገንባት የያዘችውን ታላቅ እቅድ ነው። ይህ ዶክትሪን የሀገሪቱን የውጭ ጉዳይ ፖሊሲ፣ ወታደራዊ ዝግጅትና የኢኮኖሚ ፍላጎት በአንድ ላይ አጣምሮ የያዘ የ21ኛው ክፍለ ዘመን ስትራቴጂካዊ መመሪያ ነው። በዚህም ለአንካራ አፍሪካ ቀንድ የድሮው የኦቶማን ግዛት ስልታዊ ተጽዕኖ የነበረበት ቀጠና ነው። አሁን ግን ይህንን ታሪካዊ ትስስር ወደ ዘመናዊ ሁለንተናዊ አጋርነት ቀይረዋለች። ቱርክ በሶማሊያ ያላትን ትልቁን የጦር ሰፈር ካምፕ ቱርክሶም እንደመነሻ በመጠቀም በቀጠናው የባህር ላይ ንግድ መስመሮችን የመቆጣጠር አቅሟን እያሳደገች ነው። ይህ ደግሞ ቱርክን በዓለም አቀፍ ደረጃ እንደ መካከለኛ ኃይል ወይንም ሚድል ፓወር ያላትን ሚና ያጠናክርላታል። ኢትዮጵያ የቱርክን ወታደራዊ ቴክኖሎጂ በተለይም የባይራክታር ድሮኖችን በመጠቀም ረገድም ስኬታማ ብትሆንም ይህ ግንኙነት አሁን ወደ ጥልቅ የቴክኖሎጂ ሽግግር ተሸጋግሯል። ቱርክ መሳሪያ መሸጥ ብቻ ሳይሆን በኢትዮጵያ ውስጥ የመሳሪያ ጥገናና የተወሰኑ ክፍሎችን የማምረት አቅም ለመገንባትም በ2025 ሰፊ ስምምነት ላይ ደርሳለች። ይህ ለኢትዮጵያ ትልቅ ድል ነው። ምክንያቱም ሀገሪቱ በጦር መሳሪያ ግዢ ላይ ከመደገፍ ወጥታ የራሷን የውስጥ የመከላከል አቅም እንድትገነባ ይረዳታል። ከዚህ ባለፈም ቱርክ በኢትዮጵያና በሶማሊያ መካከል የምታደርገው ሽምግልና ኢትዮጵያ ከጎረቤቶቿ ጋር ሊኖራት የሚችለውን ውጥረት የሚቀንስ ዲፕሎማሲያዊ ጋሻ የሆናት ይገኛል። ከዚህ ባሻገር ቀደም ሲል ቱርክና የተባበሩት አረብ ኤምሬት በአፍሪካ ቀንድ ላይ የነበራቸው ግንኙነት የዜሮ ድምር ፖለቲካ ወይንም አንዱ ሲያሸንፍ ሌላው የሚሸነፍበት ፍጥጫ ነበር። አሁን ግን በ2025 ይህ ምስል ተቀይሯል። የቆየው ፉክክር አሁን ወደ ጥንቃቄ የተሞላበት ትብብር አድጓል። ምክንያቱ ደግሞ ቀላል ነው። ሁለቱም ሀገራት በቀጠናው ያለውን ሰላም መጠበቅ ለኢኮኖሚ ጥቅማቸው ወሳኝ መሆኑ ተረድተዋል። ቱርክ የቴክኖሎጂና የወታደራዊ ስልጠና አቅም አላት። የባህረ ሰላጤው ሀገራት ደግሞ ግዙፍ የገንዘብ ካፒታል አላቸው። አሁን የታየው አዲስ ስልትም የቱርክን ጉልበት በባህረ ሰላጤው ገንዘብ የሚል ነው። ለኢትዮጵያ ይህ ትልቅ እፎይታ ነው። በሀገሪቱ የሚገነቡ ግዙፍ የወደብና የባቡር መስመር ፕሮጀክቶች በቱርክ መሐንዲሶች ታቅደው በኤምሬትስና በሳውዲ ፈንድ ሲደረጉ ማየትም የሚለመድ ይሆናል። ቱርክ በአፍሪካ ቀንድ ያላት ተጽዕኖ በድሮንና በነዳጅ ብቻ የተገደበ አይደለም። ቱርክ ለስላሳ ኃይል የምትላቸውን የትምህርት፣ የጤናና የባህል ተቋማትን እንደ ትልቅ ስልት ትጠቀምባቸዋለች። ለምሳሌ በኢትዮጵያና በሶማሊያ የሚገኙት የሙዓሪፍ ፋውንዴሽን ትምህርት ቤቶች አዲሱን የቀጠናውን ትውልድ ከቱርክ ባህልና ቋንቋ ጋር እያስተዋወቁት ይገኛሉ። በተጨማሪም የቱርክ ድራማዎች በኢትዮጵያ የቴሌቪዥን መስኮቶች ላይ በስፋት መቅረባቸው በአንድ በኩል ለቱርክ ምርቶች፣ ቱሪዝምና አልባሳት ትልቅ ማስታወቂያን ሲሆን፣ በሌላ በኩል ደግሞ የቱርክን ማህበራዊ እሴቶች በቀጠናው ተወዳጅ እንዲሆኑ አድርጓል። ይህ የልብና የአእምሮ ዲፕሎማሲ ቱርክን ከሌሎች ሀያላን ሀገራት ለየት ያደርጋታል። ምክንያቱም ግንኙነቱ በመንግስታት ደረጃ ብቻ ሳይሆን በህዝቦች ደረጃም ስር እየሰደደ ስለሆነ ነው። በሌላ በኩል ቱርክ ራሷን እንደ ውጭ ሀገር ሳይሆን እንደ አፍሮ ዩሬሽያዊት ሀገር አድርጋ ትቆጥራለች። ይህ ስልታዊ አመለካከት ቱርክን በአፍሪካ ቀንድ ውስጥ እንደ ባዕድ ሳይሆን እንደ ቅርብ ጎረቤት እንድትታይ ረድቷታል። አፍሮ ዩሬሽያዊት ሀገር የሚለው ስያሜ የቱርክን ልዩ መልክዓ ምድራዊና ፖለቲካዊ አቀማመጥ የሚገልጽ ጥልቅ ትርጉም ያለው ጽንሰ ሀሳብ ነው። ቱርክ በሶስት አህጉራት አፍሪካ፣ አውሮፓና ኤዥያ መገናኛ ላይ የምትገኝ መሆኗን በእነዚህ አካባቢዎች ላይ ያላትን ስትራቴጂካዊ ሚና ያጎላል። ቱርክ አፍሮ ዩሬሽያዊት ሀገር ነኝ ስትል ከአፍሪካ ጋር ያላትን ጥልቅ ግንኙነት ታሳቢ በማድረግ ነው። ባለፉት 2 አስርት ዓመታት ቱርክ በአፍሪካ ያላትን ኤምባሲዎች ቁጥር በከፍተኛ ሁኔታ ጨምራለች። በሶማሊያ፣ በሊቢያና በኢትዮጵያ በኩል ያላት የኢኮኖሚና የወታደራዊ ትብብር ሀገሪቱ በአፍሪካ ጉዳዮች ላይ እንደ ቁልፍ ባለድርሻ እንድትታይ አድርጓታል። በተለይም በ2025 የታየው አዲስ እንቅስቃሴ ቱርክ የአፍሪካ ህብረት መቀመጫ በሆነችው አዲስ አበባ ላይ ያላትን የዲፕሎማሲ ማዕከል ማጠናከሯ ነው። ቱርክ የምዕራባውያንን አስተማሪ አቀራረብና የቻይናን ኢኮኖሚ ብቻ ተኮር ስልት በመተው ወታደራዊ፣ ኢኮኖሚያዊና ማህበራዊ ዘርፎች ያጣመረ የቱርክ ሞዴል ዘ ቱርክሽ ሞዴል ይዛን ቀርባለች። ይህ ሞዴል ደግሞ እንደ ኢትዮጵያ ያሉ ታዳጊ ሀገራት ሉዓላዊነታቸውን ሳይለቁ እንዲያድጉ የሚያስችል አማራጭ መንገድ ሆኖላቸዋል። ይህ ሁሉ ግንኙነት ግን ያለ ስጋት አይደለም። ቱርክ በአፍሪካ ቀንድ ያላት ግስጋሴ ሌሎች ሀያላንን ሊያስቆጣ ይችላል። በተለይም ግብጽ በአባይ ጉዳይ ከኢትዮጵያ ጋር ባለባት ውጥረት ውስጥ ቱርክ ለኢትዮጵያ የምታደርገው ወታደራዊ ድጋፍ
ካይሮ ትልቅ የራስ ምታት ሆኗል። ቱርክ በግብጽና በኢትዮጵያ መካከል ያለውን ሚዛን እንዴት ትጠብቃለች? እንዲሁም የአሜሪካና የአውሮፓ ህብረት የቀይ ባህር ደህንነት ሙሉ በሙሉ ለቱርክ አሳልፎ ይሰጣሉ ወይ የሚሉት ጥያቄዎች የወደፊቱን የቀጠናውን ፖለቲካ የሚወስኑ ይሆናሉ። ቱርክ በቀጠናው ያላትን የበላይነት ለማስቀጠል የምታደርገው ጥረት በአንድ በኩል ትልቅ እድል ሲሆን፣ በሌላ በኩል ደግሞ ቀጠናውን የሃያላን ሀገራት የፍልሚያ አውድማ እንዳያደርገው ከፍተኛ ጥንቃቄን ይጠይቃል። ከዚህ ባሻገር ቱርክ በአፍሪካ ቀንድ ያላትን የበላይነት ወደ ጠፈር እያሰፋችው ስለመሆኑ ይነገራል። በ2024 እና 2025 ቱርክ ከኢትዮጵያና ከሶማሊያ ጋር በሳተላይት ቴክኖሎጂ ዙሪያ አዳዲስ ስምምነቶችን ትፈራርማለች። ቱርክ የራስዋን የሳተላይት ማምጠቂያ ጣቢያ በሶማሊያ ግዛት ላይ ለመገንባት ያላት ፍላጎት በቀጠናው ያለው ጂኦፖለቲካዊ ፋይዳ በእጅጉ ይጨምረዋል። ለኢትዮጵያም ቢሆን የቱርክ ሳተላይቶች የሚሰጡት መረጃ ለግብርና፣ ለደህንነትና ለተፈጥሮ ሀብት ጥናት ወሳኝ ናቸው። ይህ የጠፈር ዲፕሎማሲ ቱርክን እንደ ተራ የጦር መሳሪያ አቅራቢ ሳይሆን እንደ ከፍተኛ የቴክኖሎጂ አጋር እንድትታይ ያደርጋታል። ይህም በቀጠናው ላይ ያሉ ሀገራት በምዕራባውያን ሳተላይቶች ላይ ያላቸውን ጥገኝነት በመቀነስ ወደ አንካራ እንዲመለከቱ እያደረገ ነው። ሌላኛው ትኩረት የማይሰጠው ነገር ግን እጅግ ወሳኝ የሆነው ዘርፍ የዲጂታል መሰረተ ልማት ነው። የቱርክ የቴክኖሎጂ ኩባንያዎች በኢትዮጵያና በሶማሊያ የሳይበር ደህንነት፣ ሳይበር ሴኩሪቲና የመንግስት የዲጂታል አገልግሎቶችን ኢገቨርንመንት ለመገንባት ከፍተኛ ተሳትፎ እያደረጉ ይገኛሉ። ቱርክ የራሷን የዳታ ማዕከላት በቀጠናው በመገንባት የአፍሪካ ቀንድ ዲጂታል መረጃዎች በአንካራ በኩል እንዲያልፉ እያደረገች ነው። ይህ ዲጂታል ሀር መንገድ ቱርክ በቀጠናው ላይ ያላትን የኢኮኖሚ ቁጥጥር ከባህላዊው ንግድ ባለፈ ወደ መረጃ መረብ የበላይነት እያሸጋገረው ነው። ይህም ኢትዮጵያ ወደ ዲጂታል ኢኮኖሚ ለምታደርገው ሽግግር ቱርክን እንደ ዋነኛ ሞተር እንድትጠቀምባት አስችሏታል። በአጠቃላይ ቱርክ በአፍሪካ ቀንድ የምታደርገው ስልታዊ ግስጋሴ የቀጠናውን የፖለቲካና የኢኮኖሚ መልክ በአዲስ መልክ እየቀረጸው ይገኛል። ቱርክ የምትከተለውን ሀብትን በደህንነት የመለወጥ ቀመርና የማቪቫታን ዶክትሪን ሀገሪቱ በቀይ ባህርና በህንድ ውቅያኖስ ላይ ያላትን ተጽዕኖ ከማሳደጉም በላይ እንደ ኢትዮጵያ ላሉ የቀጠናው ሀገራት አማራጭ የቴክኖሎጂና የደህንነት አጋር ሆና እንድትወጣም አስችሏታል። ለኢትዮጵያ የቱርክ ወዳጅነት ከድሮን ሽያጭ ባለፈ ወደ ጥልቅ የኢንዱስትሪ ሽግግር፣ የባህር ኃይል ግንባታና የዲፕሎማሲ ጋሻነት አድጓል። በተለይም በአንካራ ሂደት በኩል የሚታየው የሽምግልና ሚና ቀጠናው ከግጭት ወጥቶ ወደ አሸናፊ የኢኮኖሚ ትስስር እንዲያመራ ትልቅ ተስፋ የሰነቀ ነው። ሆኖም የአዲስ የጂኦፖለቲካ ቀመር በራሱ የቻለ ፈተናዎች አሉት። የቱርክ ተጽዕኖ ማደግ የሌሎች ሀያላን ሀገራት ስጋት ሊቀሰቅስና ቀጠናውን የፉክክር አውድማ ሊያደርገው ስለሚችል ኢትዮጵያ ጥቅሟን ለማስከበር የሚዛናዊ ዲፕሎማሲ ጥበቧን ልትጠቀምበት ይገባል። ሰላም።